Blue Narrative ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች በዛሬው ዕለት በህፃን ላይ ዘግናኝ ጥቃት የፈጸመችው የቤት ሰራተኛ የደረሰባትን የህግ ውሳኔ በባለሀብቷ በረከት ወርቁና በፌዴራል ፖሊስ መካከል የተፈጠረውን ፍጥጫ እንዲሁም እሷ የሰጠችውን መግለጫ የታዋቂ ተጽዕኖ ፈጣሪዎችን በፌንቴክ ጉዳይ የማይታመን ያልተጠበቀ የፍርድ ቤት ውሳኔ እና የአዎንታ በርሲሳ ምላሽ የአንጋፋው ታማኝ በየነ ልብ የሚነካ ንግግርና እየተሰረበት ያለው ሹፈትና ሚሚ ሙገሳ እንዲሁም ደግሞ ማጭበርበርና በዶላር የተካነ የሚሉ አዳዲስ መረጃዎችን ይዘን መጠናል። እንዲሁም የጃኒ ገብሩን ወይም ደግሞ የአዶናይ ፍቅረኛ የገጠማት የመኪና አደጋና በመኪናው አደጋ ምክንያት የደረሰባት እጅግ ልብ የሚነካ አሳዛኝ ህይወት በተመለከተ ይዘንላችሁ ገብተናል። እንዲሁም ኢትዮጵያን ልዩ የሚያደርግ ሀብትና ዝና የምንመለከትበት ይሆናል። በያላችሁበት እንግዲህ ሰላማችሁ ይብዛ እያልን ትኩስና አዳዲስ መረጃዎችን እንዲሁም ትረካዎችን ለማግኘት ወደ ዝርዝር መረጃዎችን ከመግባታችን በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህ መረጃ ለሌሎች እንዲደርስ ሼር፣ ላይክ በማድረግ ቤተሰብ እንድትሆኑን እንዲሁም የደወል ምልክቱን በመጫን ሁል ጊዜ የምናቀርባቸው መረጃዎች እንዲደርሳቸው በአክብሮት እንጠይቃለን። የመጀመሪያውና መላውን የሀገሪቱን ሕዝብ በከፍተኛ ድንጋጤና ቁጭት ውስጥ የከተተው ዜና በአዲስ አበባ ከተማ ውስጥ በአንዲት ገና ጨቅላ ሕፃን ላይ የተፈጸመ ዘግናኝ ጥቃት ነው። በታማኝነት ስታገለግል የነበረችውና በመታወቂያ ስሟ ሸጋዬ ምን ይችል ተብላ የምትጠራዋ ግለሰብ በወላጆቻቸው ዘንድ እንደ ቤተሰብ አባል ተቆጥራ ለረጅም ጊዜ አብራ ብትቆይም በውስጧ የደበቀችውን የጭካኔ ማንነት ግን ማንንም የሚያስደነግጥ ሆኖ ተገኝቷል። ወላጆቿ ሰራተኛዋን አምነው ልጃቸውን ጥለውላት ወደ ስራ ቢወጡም በህፃኗ ላይ በተደጋጋሚ የሚታዩ የመቁሰል የመውደቅ አደጋዎች ከፍተኛ ጥርጣሬ እንዲያድርባቸው አድርገዋል። በመጨረሻም የህፃኗ እጅ መሰበር ወላጆችን እውነታውን ለማረጋገጥ ቤት ውስጥ የድብቅ ካሜራ እንዲገጥሙ አስገድዷቸው ነበር። በካሜራው የታየው ምስል ግን ማንኛውንም ሰብአዊ ፍጡር የሚሰቀጥጥ ነበር። በተለይ የወለደ ሰውማ ይህንን ቪዲዮ ሲያይ እጅግ በጣም ልቡ እንደሚሰበርና በሀዘን እንባ እንደማያፈስ ግልጽ ነው። ግለሰቧ ህፃኗን ከተለያዩ የቤት ዕቃዎች ጋር ስታላትማትና ኢሰብአዊ የሆነ አካላዊ ጥቃት ስትፈጽም የሚያሳየው ቪዲዮ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ ከፍተኛ ህዝባዊ ቁጣ ተቀስቅሶ ነበር። የሚገርመው ግን ይቺ ግለሰብ ለ9 ቀናት በፖሊስ ቁጥጥር ስር ከቆየች በኋላ በአነስተኛ የገንዘብ ዋስትና ተፈታ የነበረ ቢሆንም የፍትህ ያለ የሚለው የወላጆቿ ጩኸት እና የማህበረሰቡ ጽናት ፍርድ ቤቱን ጉዳዩን በድጋሚ እንዲመለከተው አድርጎታል። አሁን ላይ ግለሰቧ የዋስትና መብቷ ተሰርዞ ወደ ማረሚያ ቤት የተመለሰች ሲሆን በዋስትና ወጣ በነበረበት አጭር ጊዜ ውስጥ ሌላ ስራ ገብታ እንደነበር መረጋገጡ ጉዳዩ ምን ያህል አደገኛ እንደነበር ያሳያል። ፍርድ ቤቱ ይህንን አሰቃቂ ድርጊት በዝርዝር ተመልክቶ ውሳኔ ለመስጠት ተለዋጭ ቀጠሮ የያዘ ሲሆን ወላጆች የልጆቻቸውን ደህንነት በንቃት እንዲከታተሉ ትልቅ ትምህርት የሰጠ አጋጣሚ ሆኗል። በተመሳሳይ ዜና ጉድ በሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። ሌላኛው የወቅቱ መነጋገሪያ ጉዳይ በፌዴራል ፖሊስ እና በታወቀችው ባለሀብት በረከት ወርቁ ወይም በቅጽል ስሟ በረከት ገበሬዋ መካከል ያለው ውጥረት ነው። የኢትዮጵያ ፌዴራል ፖሊስ በኢኮኖሚ ወንጀል የተጠረጠረችውን ግለሰብ በቁጥጥር ስር ለማዋል የህዝብ ትብብር በጠየቀበት መግለጫ ላይ የበረከት ወርቁ ስም መካተቱ ትልቅ ውዝግብ ፈጥሯል። ፖሊስ በረከትን ጨምሮ 4 ግለሰቦችን በህግ ስር እንዲውሉ ክትትል ያደረገ መሆኑን ቢገልጽም ባለሀብቷ ግን ይህንን ውንጀላ በጽኑ ተቃውማለች። በረከት ወርቁ በሰጠችው ምላሽ ለሀገሯ ያበረከተችውን አስተዋጽኦ በማስታወስ 3 ትምህርት ቤቶችን የገነባች የምገባ ማዕከል ያቋቋመችና በችግር ጊዜ ከፌዴራል ፖሊስ ጎን ቆማ ድጋፍ ስታደርግ የነበረች ሴት ዛሬ ወንጀለኛ ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ።
እኔ እኮ ተሽጦብኛል ብዬ እኮ ለፌደራል ፖሊስ አመልክቼ ምርመራ ላይ ነው ያለው። ፌደራል ፖሊስ እያየልኝ ነው ያለው ኬዙን ማለት ነው። ተሽጦብኛል ነዳጁን አልወሰርኩም ብዬ 25 ሚሊዮን ብር የከፈልኩት አልወሰርኩም ነዳጁን ብዬ አመልክቼ ሳበቃ ማለት ነው መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሽ ሆኜ መጣሁ። ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው። ያልወሰርኩትን ነዳጅ እስር ቤት እያለው የወጣ ነዳጅ ከጅቡቲ ገባክ? ይሄ ነው የተከሰተው ነገር፣ ይሄ ነው የተፈጠረው ነገር። እንደማንኛውም ሰው በሚዲያ ነው ያየሁት። በዛ ላይ ደግሞ ልክ እንደጠፋው ስንት አይነት ሰው እያገቱ አፈርድም የሚያበሉ ሰላማችንን የነሱ መግቢያ መውጫ አሳጡ። ቢያንስ እኔ ሰላሌ ላይ ውሃ ፋብሪካ አለኝ ሄጄ አይቼው አላውቅም። ፋብሪካው ኢጦሳ ላይ ቄራ አለኝ ሄጄ አይቼው አላውቅም። ዱግዳ ላይ እርሻ አለኝ አይቼው አላውቅም። ጀጁ ላይ እርሻ አለኝ አይቼው አላውቅም። ምክንያቱም እፈራለሁ፣ መሄድ አልችልም። ለዛ ሰላም የነሱን የተለያየ ሰው ደም የሚያፈሱ መኪና እያገቱ ስንት ነገር ስንት ጓደኞቼ በጠራራ ፀሐይ ተገለዋል እኮ በጠራራ ፀሐይ። ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች ተፈላጊ ተብለው ባልተፈለጉበት ሁኔታ በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች። 8 ሚሊዮን የኢትዮጵያ ብር ኪሳራ አድርሳለች። 8 ሚሊዮኑን ምነው አንድ መኪና አሮጌ መኪናዬን ወስደው ሸጠው ወስዱ ምን ችግር አለ? ገባ አድርሼ ከሆነ ያንን ራሴ ነኝ የነዳጁን ብር የከፈልኩት። ነዳጁን የወሰዱት ራሳቸው ናቸው፣ የሸጡት እነሱ ናቸው። እኔ እስር ቤት ነበርኩ በዛ ሰዓት ነዳጁ ሲሸጥ ማለት ነው። ገባ ያ በሆነበት ሁኔታ ማለት ነው። እንዴት ነው እኔ 8 ሚሊዮኑን ኪሳራ ያደረስኩት መንግስት ላይ? ያልወሰርኩትን ነዳጅ አልወሰርኩም እኮ ነዳጁን። ለዛም በህጋዊ መንገድ ይሰጣት ይፈቀድላት ተብሎ የተፈቀደልኝን ነዳጅ ገባት የተፈቀደልኝን ነዳጅ ቀናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ አለኝ ፌስቡክ ላይ ለቅቄዋለሁ። ያንን ሰነድ ማለት ነው። ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ። ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። ከዛ ለመንግስትም ገቢም አልተደረገም፣ ለማንም አልሰጠም። ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ። ይግባ ራሱ ያውቃል የመንግስት አካል ለገቢዎች አስገብተናል ይላሉ። አስገቡ እኔ ማቀው ነገር የለም። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው። ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት። እኔ በዛ ሰዓት እስር ቤት ነኝ ያለሁት፣ ያየሁት ነገርም የለም። ተፈትቼ ስወጣ ነዳጁ ኦልሬዲ ተሽጧል። የለም ነዳጁ። ቀጥታ ለፌደራል ፖሊስ አመለከትኩኝ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል ያለ አግባብ ልክ አይደለም ብዬ አመለከትኩኝ። ከዛ በኋላ እያየነው ነው እናይልሻለን ሰነዱን አምጪ አሉኝ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌደራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። ሁለት ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። ራሳቸው ጋር ነው የቀረው። ኢቭን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም። አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። መርማሪዎች እጅ ነው ያለው። ከዛ እንግዲህ እንዳየሁት ከሆነ ማለት ነው አንደኛ እኔ እንድሰራ አልተፈለገም። ክሱ ላይ አይተህ ከሆነ በረከት ነዳጁን የሸጠችው ለወርቅ አቅራቢ ወይም ለወርቅ አምራች ድርጅት ነው ነዳጁን የሸጠችው ይላል ክሱ ማለት ነው። በመጀመሪያ ደረጃ ራሴ ወርቅ አምራች ነኝ። እዛው እርሻ ከምሰራበት ቀበሌ ውስጥ ማለት ነው። በረከት እርሻ እየሰራሽ ነው፣ ገቢው የገብሽ ነው፣ ለምን ወድንም አትገቢም፣ ለምን ለብሔራዊ ባንክ አታቀርቢም ብለው የማዕድንን ቦታ ስለሰጡኝ ማዕድን ማምረት ጀምሬያለሁ። ገና ዘንድሮ ነው በ2018 ማለት ነው። ለራሴ እፈልጓለሁ፣ ለራሴ አይበቃኝም። ነዳጅ ማለት 1000፣ 10000፣ 100000 ሲባል ትልቅ ይመስላል። ትልልቅ የቪዲዮቲ ማሽኖችን ታንቀሳቀስ ግን ማለት ነው ያ ማለት ምንም ማለት አይደለም። ያ ነዳጅ ማለት ነው። እና ያ ነዳጅ ሳይሰጠኝ እርሻ ስራ አቁሙ ብላቴ ማለት ነው በነዳጅ እጥረት ምክንያት ቲማቲም ከጥቅም ውጪ፣ ፓፓዬ ከጥቅም ውጪ፣ ምን የመሳሰለ አትክልት ከጥቅም ውጪ ሆኖብን ማለት ነው ብዙ ነገር ተበላሽቶብኝ እንግዲህ እኔ ለምን እንዳልሰራ እንደተፈለገ አላውቅም።
ወይ ደግሞ ምናለ ፍጹም የፍትህ መጓደል መሆኑን በምሬት ገልጻለች። እንደሚታወቀው በረከት ገበሬዋ ይቺ ሀገር ዶክተር አብይ አንድ ነገር ቢሆን ታሸልባለች፣ ትሞታለች፣ ወይኔ ያጠራራራ ስትል የነበረች ከግብርና ስራዋ ወጣ ወደ ወርቅ ማዕድን ዘርፍ መግባቷን እንደምትቆጭ የገለጸችው በረከት በዘርፉ ያሉ ጥቂት ቡድኖች እሷን ከመንገድ ለማስወገድ እየጠነሰሱ ሴራ እንደሆነና ከመንግስት የወሰደችው ምንም አይነት ጥቅም እንደሌለ ይልቁንም ንብረቷ እንደተቀማባት ተነግራለች። ነገር ግን 100,000 በወር 100,000 ሊትር ሀገር በተጨነቀችበት ሰዓት እሷ እየወሰደች ጋምቤላ እንደምትሸጥ መረጃዎች ይናገራሉ። ሀገሬው የሰጠውሽ ላቤን ብቻ ሳይሆን ደሜን ነበር በማለት በታላቅ ቁጭት መልእክቷን የደመደመችው ባለሀብቷ ጉዳዩ በፖሊስ የክትትል ሂደትና በእሷ መካከል ሙግት መካከል ሆኖ ከፍተኛ ህዝባዊ ትኩረትን ስቧል። እሷም በተከልኳቸው ዛፎች ስር እየተጠለልኩ ነው ብላ መረጃዎችን አወጣለች። በተጨማሪም በመንግስት ውስጥ ያሉ መንግስትን የማይደግፉ ሰዎች ናቸው እንደዚህ የሚያደርጉኝ እያለች መግለጫ እየሰጠች መሆኑ ይታወቃል። ሌላኛው ዜና ስናልፍ በሚሊዮኖች ትኩረት የሳበው የፊንቴክ ኢንቨስትመንት ማጭበርበርና ወንጀል ምርመራ የማይታመንና ያልተጠበቀ ፍርድ ቤት ውሎ አስተናግዷል። በኢትዮጵያ ታዋቂ የሆኑ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ተሳታፊ የሆኑበት ይህ ጉዳይ በርካታ ዜጎችን ለከፍተኛ የገንዘብ ኪሳራ ዳርጓል ተብሎ ይታመናል። የፌዴራል ከፍተኛ ፍርድ ቤት በዋለው ችሎት ተጠርጣሪዎቹ የዋስትና መብታቸው እንዲከበርላቸው የወሰነ ሲሆን ይህም ብዙዎችን ያስገረመ ውሳኔ ሆኗል። አቃቤ ሕግ በአምስተኛ ተከሳሽ መንሱር ጀማል ላይ ካለው ጽኑ ተቃውሞ ውጭ ለሌሎች ተጠርጣሪዎች ዋስትና ለመፍቀድ ተቃውሞ እንደሌለው ቢገልጽም መንሱር ጀማል ግን እስካሁን በቁጥጥር ስር እንደቆየ ነው። ተጠርጣሪዎቹ ያላቸውን ከፍተኛ የተከታይ ቁጥር በመጠቀም በቴክኖሎጂ ዘርፍ አትራፊ ስራ አለ በሚል ህዝቡን ቀስቅሰዋል በሚል መጠርጠራቸው ይታወቃል። ፍርድ ቤቱ ለቀጣይ ቀጠሮ የገንዘብ መጠን ለመወሰን ቀጠሮ የሰጠ ሲሆን ይህ ጉዳይ በቴክኖሎጂ ስም የሚፈጸሙ ማጭበርበሮችን ለመከላከል ትልቅ ማሳያ ተደርጎ የተወሰደ ይገኛል። ኢትዮጵያን ወዳታለሁ፣ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ከዚህም ባለፈ አንጋፋው አርቲስትና አክቲቪስት ታማኝ በየነ በቅርቡ በሰጠው መግለጫ በኢትዮጵያ ላይ ከፍተኛ ስቃይና ድካም እንደደረሰበት ገልጾ ከትግሉ ራሱን እንደሚያገል ማስታወቁ የብዙዎችን ልብ ነክቷል። ላለፉት 10 ዓመታት ስለ ሀገሩ አንድነትና ሰላም ሲጮህ የቆየውን ታማኝ አሁን ግን ደከመኝ ማለቱ በማህበራዊ ሚዲያ ላይ የተለያዩ ስሜቶችን ቀስቅሷል። ተኝቼ እንኳ ኢትዮጵያ አንድ ነገር ትሆንብኛለች እያልኩ የረባ እንቅልፍ አላውቅም በማለት የሰጠው መግለጫ በአንድ በኩል ከፍተኛ ሙገሳን እያስገኘለት ቢሆንም በሌላ በኩል ደግሞ አቋሙን በሹፈት የሚመለከቱ ወገኖች አልጠፉም። ሆኖም የብዙዎች ጥያቄ የታማኝ መሰበር የብዙዎችን ስሜት ስለሚሰብር እንደገና እንዲነሳና ለሀገሩ ያለውን ወኔ እንዲያድስ የሚጠይቁ ድምጾች በርትተዋል። ታማኝ ወደ ዳስጣል ተመለስ የሚለው የደጋፊዎቹ መፈክር ታማኝ በኢትዮጵያ ፖለቲካና ማህበራዊ ሕይወት ውስጥ ያለውን ትልቅ ቦታ የሚያመለክት ሲሆን አንዳንዶቹ በፖለቲካ አካሄዱ ላይ ትችት ቢዘነዝሩም ለሀገሩ ያለውን ጥልቅ ፍቅር ግን ማንም አይጠራጠረውም ብለዋል። ሌላው እዚህ ላይ ታማኝ በዚህ ወቅት መንግስትን ለመደገፍና ሰውን ለማዘናጋት አጀንዳ ለመሆን በዚህ ሰዓት መምጣት አልነበረበትም እያሉ የዛቱኑ መጨረሻ ላይ የተነገሩ እና ያልተሰሙ ጉዶችን እንነግራቸዋለን። እስከ መጨረሻው ተከታተሉ። ሌላው የታማኝ ስም እየመጣ ነው። እሺ ታማኝ በየነ እንግዲህ በቃኝ፣ ከዚህ በኋላ ፖለቲካ በቅቶኛል፣ ኢትዮጵያዊነት በቅቶኛል፣ ያተረፍኩት ስድብ ነው፣ ያተረፍኩት ውርደት ነው፣ ያተረፍኩት ነገር ቢሆን ስሜ ጠፍቷል፣ ስሜ በቅቷል ነው ጭቡት። ተሰደብኩባት ኢትዮጵያ። ተሰደብኩባት። ጥፍራቸው የተነቀለ ስለ ኢትዮጵያ ብለው እንደዚህ አልጮሁም።
አላለቀሱም። ይቅርታ አድርጉልኝ፣ ወሸላቸው የተጎተተ እንደዚህ አላለቀሱም። ታማኝ በየነ እየሰማኝ ነው፣ ስለሚነግሩም ጭምር ነው የምነግርህ። ረጋ ብለህ ምን ብለህ እንድታስበው። ታማኝ በየነ ነገርኩ። ወሸላቸው ሲጎተት፣ ጥፍራቸው ሲነቀል፣ ቶርች ሲገረፉ የነበሩ ኢትዮጵያውያን እንዳንተ ኢትዮጵያን አላማረሩ። አንተ ግፋቢ አሜሪካን ሀገር ጽድት ያለ ላይፍ እየኖርክ ከነ ቤተሰብ በኮሚሽን በሚሰራ ስራዎች ላይ ስብሰባ ገንዘብ ስታሰባስቡ 30% 30% እየወሰዳችሁ ፈታ ብላችሁ ጽድት ያለ ህይወት የኖርክበት ነው የፖለቲካው ስራ። ጽድት ያለ አሁን አንተ ኢትዮጵያ ብትገባ ይሄ መንግስት አያስርም፣ ይሄ መንግስት አይጠይቅም፣ ብልጽግና አይጠይቅም። ጨለማ ቤት በፖለቲካ ምክንያት ታስረው የተቀጠቀጡ ስንት በደል የደረሰባቸው የተኮላሹ ለሀገር ስንት መስዋዕት የከፈሉ ሰዎች ብዙ ያሉ እኔ ተሰደብኩኝ፣ ስለዚህ ኢትዮጵያ በቃሽኝ አልኩኝ ብለህ መጣ። እንግዲህ እግዚአብሔር ያሳያችሁ። ይሄ ነው እንግዲህ ያለ። ምን ተሰደብኩኝ፣ ተደበደብኩ የለ፣ ለኢትዮጵያ ብዬ ተገፋው የለ፣ ለኢትዮጵያ ብዬ በሄድኩ ቁጥር ያልተሸለምክበት ቦታ አንድ ቦታ ጥራልኝ። ኢትዮጵያ ብትሄድ፣ በየስቴቱ ብትዞር፣ በየአውሮፓው ብትሄድ በክብር ታማኝ በየነ ተብለ ከአባይ የተሸለምክ በደንብ ተደርገ የተደረግክ ነህ። ክርስቲያን ታደለ ምን ይበል? የሚነካ ዜና ደግሞ ታዋቂዋ የሶሻል ሚዲያ ሰብና ጃኒ ገብሩ ወይም የአዶናይ ፍቅረኛ በመኪና አደጋ ጉዳት ደርሶባት በሕክምና ላይ በመሆኗ ጃኒ ከአዶናይ ወንድም ጋር በመሆን መኪና ሲያሽከረክሩ በደረሰባቸው በዚህ ድንገተኛ አደጋ ጃኒ በሕክምና ማዕከል ክትትል እያደረገች ቢሆንም አደጋው ግን ካደረሰው አካላዊ ጉዳት በላይ አሳዛኝ ሕይወት እንዲገጥማት አድርጓል። እንደ ሊያሾው ገለጻ በአደጋው ምክንያት የጽንስ ውርጃ እንዳጋጠማት የተሰማ ሲሆን ይህም በደጋፊዎቿ ዘንድ ትልቅ ሐዘን ፈጥሯል። ይህ አሳዛኝ አጋጣሚ ለጃኒና ለቤተሰቦቿ ከፍተኛ ፈተና የሆነ ሲሆን በርካታ ወዳጆቿም አጽናኝ መልእክቶችን በማስተላለፍ ላይ ይገኛሉ። አዶናይም በመልእክቱ እንዲህ ሲሆን አያዋለው ብዬ አስቤ አላውቅም በማለት በማህበራዊ ሚዲያ እየገለጸ ይገኛል። ጃኒ ወንድሜ፣ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን እያመማት በቃ ስትጨናነቅ ሳያት እሱም በቃ ሲሰቃይ ሳየው ሁለቱም ማለት ነው እግራቸው ተመተው ወንድሜ እግሩ ተሰብሮ ሳያቸው የተሰማኝ ስሜት ልነግራቸው አልችልም። ህይወት እንዴት አጭር እንደሆነች ተረድቻለሁ። እኔ ገባችሁ? ህይወት እንዴት አጭር እንደሆነች ተረድቻለሁ። I don't give a fucking anymore. I don't care. Like your life ህይወታችሁ በቅጽበት እንደዚህ ሊቀየር እንደሚችል አወቅኩ በቃ። because ወንድሜ እንደዛ እግሩ ተሰብሮ ይጮሃል ብዬ አስቤው አላቅም። እኔ በቃ ታውቃላችሁ፣ በቃ አገር ሰላም ነው ብዬ ተኝቼ ነው 9 ሰዓት ከሌሊቱ የተደወለብኝ ስልክ ያነሳል። ሶ ወደ ሆስፒታል ሲሄድና እንደዛ ሲጮህ ሳየው ተዳክሞ ራሱን ስቶ ሳየው I said I promised to myself I would never ever give a fuck about anybody in this world. Never. You understand? I'm gonna change my life even better. እግዚአብሔር ባይዘው ዝቅታ የሚያመጣባችሁ ለማስተማርና የእናንተ ከፍታ ፈልጎ እንደሆነ ማወቅ አለባችሁ። የዛን ህይወት አጭር እንደሆነች ተረዳው። በቃ ህይወት አጭር እንደሆነች ተረዳው። መጨረሻም በሀገራችን ላይ የታየ አንድ አስደሳችና አስገራሚ መረጃ እናጋራችኋለን። ኢትዮጵያ በዓለም አቀፍ ደረጃ ከፍተኛውን የአህያ ሀብት በመያዝ የአንደኝነት ደረጃውን መያዟ በይፋ ተረጋግጧል። በተከበረው የአህዮች ቀን በወጡ አሃዛዊ መረጃ መሰረት በኢትዮጵያ ከ10.7 ሚሊዮን በላይ አህዮች በመያዝ እና ከፓኪስታንና ከቻይና በመብለጥ ቀዳሚ ሆናለች። አህዮች በሀገራችን የገጠር ኢኮኖሚ ውስጥ ያላቸው ሚና የማይተካ መሆኑ ይታወቃል። በትራንስፖርት በግብርናና በቤተሰብ ኑሮ ውስጥ ትልቅ ድጋፍ የሚሰጡ ለእነዚህ ታታሪ እንስሳት እውቅና የሚሰጥበት ቀን በመሆኑ የሀገራችንን እምቅ ሀብት ዳግም ያስታወሰ ክስተት ሆኗል። የተከታተላችሁትን መረጃዎች ጠቃሚ ሆነው ካገኟቸው ላይክ በማድረግና ሀሳባችሁን በኮሜንት መስጫ ላይ በማስፈር አብሮነታችሁን ግለጹ። እንደ ሁልጊዜው
ሁሉ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን በየዕለቱ የምናወጣቸው ትኩስ መረጃዎች ቀድመው እንዲደርሷችሁ አድርጉ። ይህንንም ቪዲዮ ለወዳጅ ዘመዶ ሼር በማድረግ የእውነት ድምፅ የሆኑ ስላዳመጣችሁ እናመሰግናለን። በቀጣይ ወቅታዊና ያልተሰሙ ነገሮችን ይዘን እንመጣለን። ኢትዮጵያ ለዘላለም ትኑር። ቪዲዮን እስከ መጨረሻ ካያችሁት ማን ምን አለ በታማኝ በየነ በበረከት ገበሬዋ ላይ ያልተሰሙና ድብቅ ቪዲዮዎች ስላሉ እስከ መጨረሻው ይከታተሉ።